ዓለምን በኃይሉ የፈጠረ መላእክት ብሔር ቤተሰቦች ሁላችሁ ሕፃናት ቅዱስ ፈቃዱ ይሁንልን። ትንሽ ላስተዋውቃችሁ አይደል? ታሪኩን እንድታውቁት ትፈልጋላችሁ አይደል? የቦታውን ታሪክ ትፈልጋላችሁ ሕፃናት? እሺ፣ አሁን በደንብ አዳምጡኝ። እሺ፣ ለሚያዳምጥ ሰው ክርስቶስ ይሸልመዋል። የሚሸልመው ምንድነው? መንግስተ ሰማያት፣ ዕውቀት፣ እድሜ፣ ጤና ይሰጣችኋል። እሺ፣ አሁን የምንገኝበት ቦታ ወደፊትም እንግዲህ ይሄንን ታሪክ ስታረጁ ጭምር ትሰሙታላችሁ። እሺ፣ እስከምታረጁ ድረስ ማለት ነው። አሁን ያላችሁት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በደቡብ ጎንደር ሀገረ ስብከት ርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ የአባቶች ይሄ ገዳም ጌታችን መድኃኒታችን ኢየሱስ ክርስቶስ ከመወለዱ በፊት 600 ዓመታት ቀድሞ ወይም በትክክል 900 ዓመት በሰሎሞን ጊዜ የተመሰረተ ገዳም ነው። ገዳሙ ጌታ ከመወለዱ በፊት የሀገራችን ንግስት የዳዊት ልጅ ሰሎሞን በእስራኤል በነገሰ ጊዜ በሀገራችን የነገሰችው ንግስት ማክዳ ትባላለች። መጽሐፍ ቅዱስ አንደኛ ነገሥት ምዕራፍ 10 ከቁጥር 1 ጀምሮ ታሪኩን ታገኙታላችሁ። ንግስት ማክዳ ወይም በሌላ ስሟ ንግስት ሳባ፣ የሳባ ንግስት፣ እሷ በሀገራችን በንጽህና ሆና ኢትዮጵያን ታስተዳድር የነበረች ንግስት ናት። በዚያ ጊዜ በኢትዮጵያ የሚሾሙ ነገስታት ወይም ንግስታት ሴቶቹ ድንግል ብቻ ነበር የሚሆኑት፣ ወይም በንጽህና የሚኖሩ የማያገቡ ሰዎች ነበር የሚሾሙት ማለት ነው። ለራሳቸውን ለእግዚአብሔር የለዩ ነበሩ እና እግዚአብሔርን ተወድና ታመልክ ስለነበረ ኢትዮጵያ ሀገራችን ደግሞ ጌታ ከመወለዱ በፊት ከብሉይ ኪዳንም በፊት ቀድሞ እግዚአብሔርን በሕገ ልቡና ታመልክ የነበረች ሀገር፣ የሃይማኖት ሀገር ስለነበረች የሚነግሱ ነገስታትም እግዚአብሔርን ያውቃሉ እና ንግስት ማክዳ በኢየሩሳሌም ሰሎሞን የሚባል ንጉስ እንደነገሰ ሰማች። የነገሰውም በእግዚአብሔር ፈቃድ እንደሆነ እግዚአብሔርን ብዙ ጥበብ እንደሰጠው ሰማች። እግዚአብሔር ወዳደረበት ሰው ደግሞ መንገድ መሄድ ይገባል። ለምን? እግዚአብሔር ወዳደረበት ሰው ሲሄዱ እግዚአብሔርን እናገኘዋለን። እግዚአብሔር ያደረበት ሰው ብር ወዳለበት ቤት ስትሄዱ ምን ታገኛላችሁ? ውሃ ወዳለበት ቦታ ስትሄዱ ምን ታገኛላችሁ? እንጨት ወዳለበት ስትሄዱ ምን ታገኛላችሁ? እግዚአብሔር ወዳለበት ሰው ስትሄዱ ማንን ታገኙታላችሁ? እግዚአብሔርን። ስለዚህ እግዚአብሔር ያደረበት ሰው ንጉስ ስለነበረ እግዚአብሔር ወዳደረበት ወደ ሰሎሞን ጠይቃ ልትመጣ ሄደች። ስትሄድ የሰሎሞንን ጥበብ ከመተራይ ጥበቦ ለሰሎሞን ይላል። የሰሎሞንን ጥበብ ለማየት ሄደች። ሰሎሞንን በጥበብ በእንቆቅልሽ ፈተነችው፣ መለሰላት። እዚያ ከሄደች በኋላ በእግዚአብሔር ፈቃድ ቀዳማዊ ሚኒሊክን ጸንሳ መጣች። ቀዳማዊ ሚኒሊክ ማለት በብሉይ ኪዳን ዘመን የነበረው የንግስት ማክዳና የሰሎሞን ልጅ ነው። እሱን ጸንሳ መጣችና ኢትዮጵያ አሳደገችው። ሃይማኖት እያስተማረች፣ ታሪክ እያስተማረች፣ ስለ እግዚአብሔር እየነገረችው በመንፈሳዊ ሕይወትና በእውቀት አሳደገችው። ልክ እንደ ዛሬው እንደናንተ ማለት ነው። እናንተ አሁን ስለ እግዚአብሔር እየተማራችሁ ነው እያደጋችሁ ያለው። ሃይማኖት እየነገረችው በእግዚአብሔር ኃይል አሳደገችው። በእግዚአብሔር ኃይል አሳደገችና ሲያድግ ወደ አባቱ ሀገር ኢየሩሳሌም ሂድ ብላ አባትህን ጠይቀና ብላ ሰደደችው። አባቱን ሊጠይቅ ኢየሩሳሌም ሄዶ ሳለ መልኩ ሰሎሞንን ይመስል ነበር፣ አባቱን ይመስላል እና በኢየሩሳሌም ሲመላለስ ሲወጣ ሲገባ ከሰሎሞን ጋር መልኩ ያሳስታቸው ነበር። ለእስራኤል ሰዎች አይ አንተነ ንጉሱ ወይስ ልጅ እየተሳሳትን ስለሆነ ልጅህን ወደ እናቱ ሀገር ስደድ ብለው የሀገሩ ሰዎች የእስራኤል ሕዝብ ለሰሎሞን ጥያቄ አቀረቡ። እሱም 12,000 ሌዋውያንን ወይም 120,000 ማለት ነው። 1,000 10,000 ነው በግዕዝ። ያንን 12,000 ሌዋውያንን የእስራኤልን ነገድ የኔን የመጀመሪያ ልጅ ወደ ሌላ ሀገር ሂድ የምትሉ ከሆነ
የእናንተንም የመጀመሪያ ልጅ ስጡኝና አብሬ ልከዋለሁ ብሎ የመጀመሪያ ልጃቸውን በኩር ይባላል። እሱን ሰጥተው ወደ ኢትዮጵያ መጣ። ወደ ኢትዮጵያ ሲመጣ እግዚአብሔር ለሙሴ የሰጣትን ታቦተ ጽዮንን ይዞ ወደ ኢትዮጵያ መጥቷል። ታቦተ ጽዮንን ይዞ መጣና ታቦተ ጽዮን ኢትዮጵያ ውስጥ 4 ቦታዎች ላይ አርፋለች። ስንት ቦታ? 4 ቦታዎች ላይ አርፋለች። አንደኛው መርጡለ ማርያም ይባላል። መርጡለ ማርያም፣ መርጡል ማለት ቤት፣ ጫካ፣ ድንኳን ማለት ነው። መርጡለ ማርያም ማለት የማርያም ቤት፣ የማርያም ሰፈር እንደማለት። ሰው ግን መርጦለ ማርያም ነው የሚለው፣ ግን ስህተት ነው። መርጡለ ማርያም ነው። መርጡል ነው በግዕዝ። መርጡለ ማርያም እዚያ አርፋለች። ቀድሞ ግን የምትባለው መርጡለ ማርያም ሳይሆን መርጡለ ጽዮን ነው የምትባለው። የጽዮን ቤት ነው። ሁለተኛ ያረፈችው እዚህ ነው፣ አሁን ያላችሁበት ቦታ። ታቦተ ጽዮን ከኢየሩሳሌም ስትመጣ ሳፍ ጽዮን ነው የሚባለው። የጽዮን ተራራ እንደማለት ነው። ሳፍ ጽዮን፣ ደብረ ሳይል ሳፍ ጽዮን፣ የይቅርታ የጽዮን ተራራ፣ ይቅርታ ያለበት የምህረት ቦታ የጽዮን ተራራ ነው። እዚህ ቀጥሎ ተድባበ ማርያም ይባላል። ተድባበ ማርያም ደግሞ የማርያም ጥላ፣ ዘውድ፣ የማርያም ጉልላት ቤት እንደማለት ነው። እሱ እዚያ ተቀመጠች። የመጨረሻይቱ አክሱም ጽዮን አርፋ የተመለሰችበት ወይም የሄደችበት ሳይሆን አሁን ራሱ ያለችበት ቦታ አክሱም ጽዮን። አክሱም ማለት ብዙ ትርጉም አለው። የውሃ ሹም ማለት ነው ትርጉሙ። የውሃ ሹም እንግዲህ እስከ ህንድ ውቅያኖስ ድረስ አክሱም የሚሾሙ የኢትዮጵያ ነገስታት ያስተዳድሩ ነበረ። በጣም ሰፊ ግዛት ነበረ ኢትዮጵያና ጽዮን ማለት የጽዮን ነገስታት ሀገር ማለት ነው። በጽዮን የነገሱ ነገስታት ሀገራቸው ማለት ነው። እዚህ አርፋለች። ከዚያ በኋላ በእነዚህ በብሉይ ኪዳን ጌታ እስከሚወለድ ድረስ 4ቱ ቦታዎች የኢትዮጵያ የሃይማኖት ምንጮች ናቸው። ብሉይ ኪዳን ይነገርባቸዋል፣ ትምህርት ይሰጥባቸዋል፣ መስዋዕት ይቀርብባቸዋል፣ እግዚአብሔር ይመሰገንባቸዋል። 4ቱ ቦታዎች የብሉይ ኪዳን የኢትዮጵያ የሃይማኖት መሰረቶች ናቸው። በሌላ ቋንቋ ምን ይባላሉ? 4ቱ መናብርተ ጽዮን ይባላሉ። እስኪ በሉ ልጆች፣ አይምሯችሁ እኮ በጣም ትልቅ ነው። እናንተ ጎበዞች ናቸው። የጽዮን 4ቱ መንበሮቿ ማለት ነው የተቀመጠችባቸው። እና በኢትዮጵያ ንጉሥ ሲነግስ የ4ቱ የጽዮን መናብርት ነገሥት አለቆቹ የቤተ ክርስቲያኑ አስተዳዳሪዎች ካልተገኙ ኢትዮጵያ ንጉሥ አይነግስም። ምን ድርሻ እንዳላቸው ደግሞ ነግራቸዋለሁ፣ እንዳትረሱ። ተፈትኖ ላለፈ ሰው ሽልማት ይኖረዋል። እሺ፣ አንደኛ ንጉሡ ሲነግስ የመርጡለ ማርያሙ የቤተ ክርስቲያን አለቃ ልብስ ያለብሰዋል። ምን ያለብሰዋል? ልብስ። የተድባበ ማርያሙ የቤተ ክርስቲያን አለቃ ደግሞ ኢትዮጵያ የሚነግሰውን ንጉሥ በትር ይሰጠዋል። ምን ይሰጠዋል? እግዚአብሔር ግዛትህን ያጽናልህ ማለት ነው ይሄ። ያኛው ደግሞ እግዚአብሔር ጸጋውን ያልብስህ ማለት ነው። የዚህ ደግሞ ይሄ ማን ነበር የሚባለው? ሳፍ ምን? ሳፍ ጽዮን። የሳፍ ጽዮኑ ደግሞ አለቃ ደግሞ ምን ያደርግበታል? ቅባ መንግስት ይቀባዋል። ወይም ዳዊት የነገሰበትን ሰሎሞን የነገሰበትን ቅባ መንግስቱን ይጸልይና ይቀባዋል ማለት ነው። ስለዚህ የጣና ቂርቆሱ የአለቃው ማዕረግ ሊቀ ካህናት ነው የሚባለው። ለምን? ሊቀ ካህናት ድርሻው ምንድን ነው? መቅባት ነው። የአክሱም ጽዮኑ ንቡረ እድ ነው የሚባለው። ንቡረ እድ ደግሞ ራሱን ቻለ ትርጉም አለ፣ እነግራችኋለሁ። ከዛ የአክሱም ጽዮኑ ምን ያደርግለታል? ለንጉሱ ዘውድ ይደፋለታል። ምን ያደርጋል? ዘውድ። ንቡረ እድ ማለት እጁን የሚያኖር ማለት ነው፣ ወይም ደግሞ እጁ የሰለጠነ ማለት። ስለዚህ እሱ እጁን ጭኖ ዘውድ ሲያደርግበት የኢትዮጵያ ንጉሥ ይባላል። ስለዚህ እነዚህ 4ቱ ቦታዎች የኢትዮጵያን ንጉሥ ባርከው እየሾሙ ኢትዮጵያን ሰላም ያደረጉ ሀገሮች ናቸው ማለት ነው። ሌላ ደግሞ ፓትርያርክ ሲሾም 4ቱ ቦታዎች ላይ ይጠመቃል። ምን ያደርጋል? 4ቱ ቦታዎች ላይ ይጠመቃል። ፓትርያርክ ከመሆኑ በፊት ተጠምቆ ጸበል ተጠምቆ ሱባኤ ተይዞለት ተጸልዮለት ነው የሚሾመው ማለት ነው። በዚያውም ልንገራችሁ፣ ከሁለተኛ ሚስት የተወለደ ልጅ
ጳጳስ መሆን አይችልም። ታውቃላችሁ ይሄን? ስለዚህ እናት አባታችሁ እንዳይፋቱ ማድረግ አለባችሁ ማለት ነው። እሺ ወይም እናቱ ሌላ ባል አግብታ የወለደችው ወይም አባቱ ሌላ ሚስት አግብቶ የወለደው እሱ ጳጳስ አይሆንም። ከአንድ ሚስት የተወለደ ስለዚህ ከአንድ ልጅ ከአንድ ሚስት ከጥሩ ትዳር የተወለደና ከነዚህ አራቱ ቦታዎች ላይ ተጸልዮለት የኢትዮጵያ ፓትርያርክ ይሆናል ማለት ነው። ከዚያ በኋላ እንደዚህ ሆኖ ሳፍጽዮን ከኖረ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደ ጊዜ በምድር ላይ ከመቤታችን ተወልዶ ሰብአ ሰገል መጥተው አመስግነውት፣ የልደት ዕለት መላእክት አመስግነውት፣ ሰብአ ሰገል ወርቅ፣ ዕጣን፣ ከርቤ ሰጥተውት ብርሃኑን ገልጦ በቤተልሔም ከጨረሰ በኋላ ሄሮድስ ሲያሰድደው በግብፅ አድርጎ ወደ ኢትዮጵያ መጥቷል። ወደ ኢትዮጵያ መጥቶ የኢትዮጵያ ምድረ በዳዎችን ሁሉ እመቤታችን አዝላው ጌታ በሕፃንነቱ እየዞረ ባርኳቸዋል። ዋልድባ ተቀምጠዋል ከመቤታችን ጋር፣ ደብረ ዳሞ ተቀምጠዋል፣ ደብረ ወገግ ተቀምጠዋል፣ ደብረ ሊባኖስ ተቀምጠዋል። ገና የዚያን ጊዜ ገዳም አይደሉም፣ ወደፊት ገዳም እንዲሆኑ እየባረከላቸው ነው ጌታ። ስለዚህ በእነዚህ ሁሉ ቦታዎች ተቀምጦ የኢትዮጵያን ምድር ሁሉ እግዚአብሔር በእናቱ ጀርባ ሆኖ እየዞረ ከባረካቸው በኋላ በደመና ደግሞ እየተሽከረከሩ መላ የኢትዮጵያን ሀገር በሙሉ እስከ ኤርትራ ድረስ ያለውን በደመና ሆኖ ባርኳቸዋል። ሲጨርስ እዚህ ቦታ ላይ 3 ወር ከ10 ቀን ጌታና እመቤታችን ተቀምጠዋል። ስንት ቀን ሲደመር ስንት ይሆናል? 100 ቀን። 100 ቀን ጌታ እመቤታችን አዝላው እዚህ ቦታ ተቀምጧል። ስንት ቀን? ስለዚህ አሁን የተቀመጣችሁበት ቦታ ማን የተቀመጠበት ነው? ጌታችን ኢየሱስ ክርስቶስ የተቀመጠበት ቦታ ነው ማለት ነው። እስኪ አንድ ጥያቄ ልጠይቃችሁ ልጆች፣ በእጃችሁ ሽቱ ብትነኩ እጃችሁ ምን ምን ይሸታል? እሺ በርበሬ ብትነኩስ፣ ቅቤ ብትነኩስ? እሺ አሁን ክርስቶስ የተቀመጠበትን ቦታ ነክታችኋል። ክርስቶስ የተቀመጠበት ቦታ ምንድን ነው? የተባረከ በሉ። ከዛ እናንተ ምን ትሆናላችሁ? ሽቶ የነካ ምን ምን ይላል ብለናል? የተባረከ የነካ ምን ይሆናል? የተባረከ ይሆናል ማለት። ስለዚህ አሁን እናንተ ክርስቶስ የነካውን ቦታ ነው የነካችሁ። የተቀመጠበትን ቦታ እመቤታችን የነካችውን ቦታ ስለነካችሁ እናንተ ራሳችሁ ተባርካችኋል። የምታድጉበትን ረድኤት አግኝታችኋል ማለት። ጌታችን ኢየሱስ ክርስቶስ እዚህ መጥቶ ሰራዊት እያሳደደው ከሞት እንዳይሞት እዚህ ቆይቷል። እናንተም እዚህ በመምጣታችሁ ከሞት ይሰውራችኋል እግዚአብሔር። አይደለም እንሆን እግዚአብሔር ከሞት ይሰውራችሁ። ስለዚህ ከሄሮድስ ተሰውሮ እዚህ ከቆየ በኋላ ጌታ ወደ ኢየሩሳሌም ልሄድ ነው አላት ለእመቤታችን። አይ የኢየሩሳሌም ሰዎች ነፍሰ ገዳዮች ናቸው፣ የዚያን ጊዜዎችን ነው እንጂ የኢየሩሳሌም ሰው ሁሉ ነፍሰ ገዳይ ነው አይደለም። እሺ ሰማችሁኝ? እስራኤል የተወለደ ሰው ሁሉ ነፍሰ ገዳይ እንዳይመስላችሁ። ምን ማለት ነው? በዚያን ጊዜ የነበሩት በዚያን ጊዜ ከነበሩትም ሄሮድስና ብዙዎቹ ማለት ነው። ከዚያ በኋላ ሰው በአገር ክፉም ጥሩም አይሆንም፣ ሰው በራሱ ነው እንደዚያ የሚሆነው። ከዚያ በኋላ ወደ ኢትዮጵያ ተሰድጄ ግን አርፍ ያለው የእስራኤል ሰዎች ግን አንተን እንዳላሳድግህ አሳደውኛል። ስለዚህ እዚች ሀገር እንኑር አለችው እመቤታችን። ምን አላት? ኢየሩሳሌም ሂጄ ወንጌል አስተምራለሁ፣ ታምራት አደርጋለሁ፣ ተሰቅዬ ዓለምን አድናለሁ። ስለዚህ መሄድ አለብን አላት። የዚችን ሀገር ሰዎች ከወደድሻቸው ግን ይችን ሀገር የአስራት ሀገር አድርጌ ሰጥቼሻለሁ፣ የቃል ኪዳን ሀገር ትሁንሽ፣ የኢትዮጵያ ሰዎች በአንቺ ፍቅር ይጸናሉ አላት። ከዚያ በኋላ ይህንን ቃል ኪዳን ተቀብላ እንግዲያስ እሺ ብላ አንቺም ለኢትዮጵያ ሰዎች እናቱኛቸው እነሱም ልጅ ይሁኑሽ ብሎ እመቤታችንን ለኢትዮጵያ ኢትዮጵያን ደግሞ ለእመቤታችን አድርጎ የሰጠበት ቦታ ላይ ነው ያላችሁት ማለት ነው።